ፈልገው ያለ ነገር ይሄ ሞገስ የሚባል በአይኔ ብሌን ውስጥ ብቻ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾቼ ዛሬ ደግሞ በአዲስ ቪዲዮ ከተፍ ብያለሁ። ምሳሌ ክፍል 66 ይዤላችሁ ቀርቤያለሁ ማለት ነው። እንግዲህ ቅድስት እንግዲህ ብቻዋን እያወራች ትገኛለች። እሷም እራሽና ቤቱን በዲኮር እንደዚህ የምታደርጊው ጸጥ ምግብ ብትሰሪ ይሻልሻል። ጭጫዋ ደግሞ ያንቺ ምግብ ደግሞ ናፍቋት ሊሆን ይችላል እያለች ስላት በልጅ ማሄቶ ይበላል አንጉቱ። ቆይ አንቺ ልጅ ሌባ ነሽ እንዴ ብላ ስትላዳጣ ግን እኔ የወደቀ አነሳለሁ ሌባ አይደለሁም። ዳጣዬ እስቲ አስተምሪኝ፣ ዘመናዊ ነው ባህላዊ ስንት ትከፍያለሽ? 50 ብር እከፍልሻለሁ በ200 እንስማማ እያለች ስትላት እሺ በቃ እሺ ስፒከሩን ከፈችልኝ ዘፈን ላስተምርሽ ነው እያለ ቅድስትን ዳጣ እንግዲህ ዘፈን ልታስተምራት እየተንተፋተፈ ትገኛለች ማለት ነው። ምክንያቱም ዳጣ የምትለው ሁሉ እንደ ቀልድ አድርጋ ቁም ነገር የሚያዘለን የምትላት ዝና እንግዲህ ራሱን ጨፈን እያደረገ ራሱን እያሻሸ ይገኛል። መሀሌት ከመሀሌት ትመጣለታለች። እሺ መጣሽ? አዎ መጣሁ። ምን ነው ዝና ደህና አይደለህም እንዴ? አንቺ ብቻ ሳትሆኚ በዙሪያሽ ያሉ ናቸው። ደድብና ነው እንደ ማለት አስተላልፊያለሽ እንዴ? አልገባኝም የምትለው ድሮስ መች ይገባሻል? ቢገባሽ ኑሮማ ይሄ ሁሉ ባልተፈጠረ። ለምንድን ነው በግልጽ ማትነግረኝ? ምንድነው የተፈጠረ? ምን አይነት ሰዎች ጋር ነው የመጣሽው? ምን አይነት ተከታትለን ስንል ስልካቸውን አጠፉ። ቆይ አንቺ መቼ ስራ ሲከብድሽ ማድረግ ቢከብድሽ ቢያንስ እንኳን ለሚሰራ ሰው እንኳን አታመጭም? ዛሬ ተቃጠልኩኝ። እኔ ተቃጥያለሁ በእናንተ ምክንያት። አያዞዝና እንደ ጥፋ አትቀርም እናገኛታለን። ያንን ልታበሽረው ብትሞክር ምንም ይሻላል። እኔ እኮ ሂድና እንጫን አልኩሽም። ያለበትን ቦታ ጠቁሚና ሂጅ ራሴ አመጣችኋለሁ ነው ያልኩሽ። ደግሞ እነ ብሩክ ነገ ይመጣሉ። ኧረ እባክሽ የምርሽን ነው? አዎ ዝና ብላ ስትለው በጣም ደነገጠ። ልጁ ግን ደህና ናት መሆኑ ነው እንግዲህ ብላ ስትለው መሀሌት እሱ ግን ድንግጥ ብሎ እሷ ደስተኛ አይደለች መሆኑ ነው እንግዲህ ነው ያለችው። ከዛ ዝናና ቅድስትና ዳጣ ፍለቃቸውን ቀጠሉ። እንደፈለገኝ ቅድስት እንዴት ወለድዳለች። ልጁን ትጠያለሽ እሱን ትወጃለሽ አይደለ? በጣም እወደዋለሁ። ኧረ ዝም ብለሽ አሁን እሱን አትወጂውም፣ ንብረቱን ነው የምትወጂው። ለምንድን ነው የምንዋሻሽው? እሱንም እወደው ነበረ አይ ብሎ እሱም ሲላተኝ እና ልጁን አሳክሞ እዚህ ጋር ይገባል። ደህና ከሆኑ ነው። ያን ደግሞ የልጁን አስክሬን ተሸክሞ ሊገባ ይችላል። እናቴ ትሙት ብሩክ ጀግና ነው። እናቱ የወለደችው ጀግና ነው። በጣም አጨበጭብለታለሁ ያለ ዝና ቅጥል አደረጋት ማለት ምን ወንድ ብቻ አይገልጸውም። አንቺን ሜዳ ላይ አስቶሽ ጓደኛውን ክዶ ከኔ አምልጦ ልጁን አሳከመ። ወንድ ነው። በጣም ወልደዋል እናቱ። እንዴት ታደቃለህ? ነገ ቤቱ ሲተኛ ለአንተ የሚተኛ እንደሚመስል ሲበዛ ቅመኛና ህልከኛ ነው። እኔ እንደዚህ ያለ ወንድ ነው ስጠብቅ የነበረ ፊት ለፊት መጥቶ የሚጋፈጥ። እናቴ ትሙት እዚህ በኋላ የሚፈጠረውን ታያለሽ። ያ ሞገስ ዋቃ ነው ሰው አይደለም። ብቻ ምን አለፋሽ የሚሆነውን ነገር ታያለሽ። ይሄ ነገር በጣም ነገር እየተባባሰ ነው። ታሎ ሞገስ ታልሞተ እኔ ራሱ ችግር ውስጥ ነው ያለው። በትክክል እሱ ነው ያለሽ ተስፋ። ሞገስ ተሞተ ቤቱን የሚገዛው ቃል ገብቼልሻለሁ። አንተ በቃ የሱ ነው ተስፋዬ። አንድ ላይ ግን ማያያዝ አለብሽ፣ መርሳት የሌለብሽ ብሎ ሲላተኝ ዝም ብላ ታዳምጠዋለች። ቤት የሚገዛልሻሉ የሚል ሳይሆን ሞገስን ታስገድልሽው ነው አይደለ? አዎ እኮ እኔ እየሞከርኩ ነው። ትንሽ ጊዜ ነው አደርገዋለሁ ስለ ነው። በደንብ አስቢበት። አንዳንድ ነገሮች አስቢበት። ማሰብ ይጠይቃል። እስከዛሬ ቼክ እየጻፍኩ ነው ብዬሻለሁ። ሞገስ አልሞተም ማለት የምትበይው የምትጠጪው ነገር የለሽም ማለት ነው ብሎ ሲላተኛ አንገቷን እንድፍት አደረገኝ ማለት ዝና የሚናገረው ሁሉ ነገር በጣም የሚያስፈራራና የሚያጨናንቅ ነው። ምክንያቱም የምትመልስለት ምላሹ ለራሱ ብሎ ነው። ላለመቀበል መብቱ ነው ሞገስ
ይኸውልሽ ለሱ እኮ ማስረጃ ወይም የሐኪም ምርመራ ማድረግ ይቻላል። ምርመራውን ማቅረብ ይቻላል። ግን መሰለሽ ዳጣ ጉዳይ ላይ ሊኖር ይችላል። እኔ አልሰማውም። እኔ ይኸውልህ ሀብታም ምናምን ስለሆነ አይደለም ውስጤ ያለው ጥያቄ እንደ አዲስ እየወጣልኝ ነው። አሁን እንሂድና ቤቱን እናገኘውና የሚሆነውን እናያለን። እሺ ዳጣ ይቅር በይ፣ ሌላ ቀን እንመጣለን። ሞገስ ደርሰናል፣ አሁን እንሂድ። እየተንቀጠቀጥሽ አይደለ እንዴ? ለምን አልንቀጠቀጥም? ፈርቻለሁ። እናትህን ሳያውቁ ለአመታት መኖር እንዴት አታውቀውም አንተ? አሁን ና እንተከተለኝ ያለሽ ዳጣ ስታፋጠጠው ሞገስም ተከትሏት ውን እያለ ነው። ምክንያቱም እናቷን ለማወቅ እየጣረች ነው ዳጣ። ማታ ሲኒማ እናገኛቸዋለን ብለሽ ሞገስ እንዴ ሆነሽ ነው? ስነ ስርዓት ያዥ እንጂ እና ልታለቅሽ ነው እንዴት? ስሚ እንጂ ብሎ ሲላት ምን ጥርጥር ብላ ሀድት ትላለች ጥለው። እሱም የሚያደርገው ጠፋ። ዳጣ ሞገስ ተኝቶ ወደ ኋላ መለሳለሁ ሉላ ጋር ተኝቶ ወደ ኋላ ስትል በትዝታ ማለትህ ነው? አዎ በትዝታ በአፍላነት ጊዜ ላንቺ የነበረ ስስት ሳቅሽን ጨዋታሽን እያለ ይቀባባል ሁሉ ነገርሽን። በአጠቃላይ አንቺን ተመልሼ አስባለሁ። ስለኔ ምን አሰብክ? እንደዚህ መቀመጡን ምን አሰብክ? ሳቅሽ ፈገግታሽ ነው እያለ ሉላን እያሞጋገሳት ነው። ለምን ይሄ ቀድሞ ትዝ ይልሃል? ምኞቴ ስለሆነ ያንቺን ደስታ ያንቺን ሳቅ መመልከት በህይወቴ ትልቁ የደስታ ክስተቴ ነው እያለ ሞገስ ሲከፋኝ ሳቅሽን ሳስታውስ በዛው እንቅልፍ ይወስደኛል። የእንቅልፍ ክኒን ወይ እኔ ግን ብዙ ግን ጥሩ ነገር ደስ ትዝ አይለኝም። ትዝ የሚለኝ ነገር ቢኖር ዝና ነው። ያንን በአንተ ምክንያት ሲያስጨንቀኝ ይገለዋለሁ እያለ ሲያስፈራራኝ እሱ ብቻ ነው ትዝ የሚለኝ። እንዴ ሞቴ ብቻ ነው ትዝ የሚለሽ? አዎ ስቃዬ ሞትህ እሱ ብቻ ነው ትዝ የሚለኝ። እና ፈጣሪ ይመስገን ስለ ትላንቱ አላስብም፣ ስለ ነገ ብቻ ነው የማስበው። ምክንያቱም ተስፋ ሆነሽኛል። እኔ አንተ መከራ እንጂ ተስፋ ሆኜ አላውቅም። ደስታ እኮ ማለት ምኞት አይደለም። ደስታ ማለት የሚፈልጉትን ነገር ማግኘት ማለት ነው ብሎ ይላታል። ብዙ ነገር እንዳጣ ያደረገኝ ብዙ ነገሬን እንዳጣ ያደረገኝ ፍራቴ ነው። አንተም ማን እኔንም ትፈራኛለህ? ቆይ አልተፋታሁም። የዝና ሚስት ነኝ ትኛለሽ። ዝም ስልሽ ደግሞ አሁን ደግሞ ትፈራኛለህ ትኛለሽ ምናምን ሲላትኝ ኧረ እኔ እንደዛ ማለት ፈልጌ አይደለም እና ብሎ ሲላትኝ እንደገና ሄዳ ትከሻው ላይ ውድቅ አለችበት። እንዴት ሉላ የድሮውን እያስታወሱ ምክንያቱም ዝና የሚያደርጋትን ሁሉ እየተቀረጸባት ነበር። ሉላ አፈላልገሽ ወይ አጥፊ ወይ አስጠፊ ችግር የለውም፣ ግን ብሩክ ተመጣ ግን በጣም ከባድ ጊዜ ነው የሚሆን። ምን እሱ እኔ አይገባኝም። ይሄን ማታደርጊ ተሆነ መንገድ ላይ ነው የምትወርቂ። እሺ አደርገዋለሁ፣ ግን በቃ ዝም ብሩክ ሲመጣ ዝም ነው የምትለው። እሱ አንቺን አይመለከትሽ። የምልሽን ብቻ በጥንቃቄ ስሪ። ብሩክ ሲመጣ በሆነ ነገር ይገናኛል። ስለዚህ ሰላቢ ያደርገዋልሽ። ወይ አንቺ ታጠፋዋለሽ ወይ እኔ ያጠፋዋለሁ። ይሄ ምርጫ ያለው ጉዳይ ነው ብሎ ሲላትኝ እሷም ዝም ብላ ታዳምጣለች። ምርጫ የለማ መልስ ስለሌለ የሚላትን ብቻ መፈጸምና ማድረግ ብቻ ነው። ዛሬ ደግሞ ምንድነው የሆነሽ እያለ ኤፍራታ ስጠይቃት እነ ብሩክ እኮ ሊመጡ ነው። እሱንማ እኮ በቃ ተሸነፍሽ አይደል? ዝና ማለሽ እኮ ሜዳ ላይ ነው የወደቅሽው። ተይ በቃ እንደዛ አትበይ። እና አሁን ምን ልበል? እውነታውን ለምነግርሽ። ቆይ አንቺ ትንሽ ግን አላሳዝንሽም? እሱማ ታሳዝኝኛለሽ። ግን ለምንድን ነው የላክሽው ሁሉ ስልኩን የዘጋው? ክሮሽ ነው ሞገስ ይዞት ስለነበረ ነው። ስልኩን ቀምቶ ነው የላከው። አትይኝም? በዛ ዝና ተናዶ በቃ ሊበላይ ደረሰ። እኔ በሱ እጅ እንዳትጠፊ ነው የምፈራው። እኔ አሁን ደክሞኛል፣ ግራ ገብቶኛል። ውድና የተከበራችሁ ተመልካቾቼ የዛሬ ቪዲዮ ይህን መስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በጣም አስተማሪና አዝናኝ ድራማ ነበረ። ምክንያቱም የሚሰሩት ድርጊት ያው ካለው ጋራ ነባራዊ ሁኔታ
ሰው ልጅ የሚያደርገው ነገር ስለሆነ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ውዶችዬ።